ከኢራን ጋር ሳይሆን ከነሱ ጋር እንደቆምክ የሚያሳይ የሆነ የኡነተኛ አካሄድ ሄድ ነበር ላይ ያለውን ጦርነት ተጠቅሞ እሱም ከእነ ትራምፕ ብር እየጠየቀ ከጽንፈኞች ማጽዳት ነው ኢትዮጵያም ከመጣች አንዷ ጽንፈኛ ናት ሌላው ግን አንተ ፖለቲካውን በደንብ አላወክበትም እንጂ የገልፍ ካንትሪ ሀገራት ፈጽሞ ካንተ መሳሪያ አይፈልጉ ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይት ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት። أما الحاجة الثالثة اللي هو عايز يستفيد منها من الحرب دي انه يمد ايده ويشحت. ليه انا قلت لك السؤال ሌላው የአብዱል ፈታህ አሲሲ ፖለቲካ እንዲህ አይነት ችግሮች እና አደጋዎች ሲፈጠሩ በእነዚህ ውስጥ እየተሽለኮለከ ገንዘብ መሸምጠጥ ነው። ከዚህ ሂደቱ አኳያ አሁን ላይ ያለውን ጦርነት ተጠቅሞ እሱም ከእነ ትራምፕ ብር እየጠየቀ ነው። ግን እስከዚህ ደረጃ ከእነ ትራምፕ ብር ስጡኝ በቀጥታ በግልጽ የምዕራቡ ዓለም ለኔ ብር ሊሰጠኝ ይገባል እኔ እዚህ በጣም ብዙ ነገር ያገለገልኩ ነው ለናንተ ስለዚህ ለዚህ ግልጋሎቴ ብር ይገባኛል በነፍስ ወከፍ ልትከፍሉኝ ይገባል ብሎ ጠይቋል። ስለዚህ እንደዚህ ደረጃ ግን ማለት በግልጽ አውጥቶ እንዲል ያደረገው ምንድነው ይለናል። مهم هل السيسي طلب من الخليج حاجه وما ادالوش رز تحديد በተለይ እዚህ ደረጃ ያደረሰው ከገልፍ ካንትሪ ጋር ያለው ግንኙነት ተበጥሷል ማለት ነው ኦር እነሱን ሩዝ ጠይቋቸው አልሰጥህም አንሰጥህም ብለውት ነው ይላል كده وما ادالوش. ليه بقول لك ده؟ لانه في خبر زي ده كده بيقول لك ይሄንን ምልበት ምክንያት ይሄንን ዜና ስላየው ነው تعب الخبر بيو كده زيغا مصر تطلب من واشنطن دعما اقتصاديا عاجلا ይላል ግብጽ ፈጣን የሆነ የእርዳታ ሁኔታ ወይም እርዳታ ከአሜሪካ ልታገኝ ይገባል ብሏል አብዱል ፈታህ ሲሲ ወይም ጥያቄ ጠይቋል። مصر تطلب من واشنطن دعما اقتصاديا عاجلا በጣም ፈጣን የሆነ እርዳታ ነው የሚያስፈልገኝ ብላለች። بس عرفت ليه انا شاكك ان هو طلب من اخواننا في الخليج رز ስለዚህ እኔ ቀጥታ ያወቅኩት ነገርና የተረዳሁት ነገር ምንድነው አብዱል ፈታህ ሲሲ በዚህ በኢራንና በገልፍ ካንትሪ የተፈጠረውን ክፍተት መጀመሪያ ከኢራን ጋር እንደቆመ ነው የሚያሳይ የነበረው ሁኔታው እና እንደምታውቁት ዶክተር አብይ አህመድ በቀጥታ ከኢማራቶች ጋር ግንኙነት አረጉ የኢራንን ጥፋት ወይም ወደ በተለይ ኢማራትና ኩዌት ሳውዲ መሳሰሉት ላይ መታደርገውን ቅጣት ተቃወሙ ወይም ጥቃት ተቃወሙ። ስለዚህ ቀድመውታል በፖለቲካ እና ከዛ በኋላ እንግዲህ የምንተፈረቱን መንፈራፈር ጀመረ። አንዴ ኳታር አንዴ ኢማራት አንዴ ሳውዲ ብር ማለት ጀመረ። መጀመሪያ ደግሞ የሙከራ ስርጭት የውጭ ጉዳይ ሚኒስትሩን እስኪ ሂድና አንተ መጀመሪያ ተመታ ብሎ ነው መሰለኝ ላከውሱና እንዲህ ያረጋውን ነገር የነቁበት ኸሊጆች እንደ ህዝብ በተለይ በጣም ያርመጠመጡት ነው። በአሁኑ ሰዓት ግብጽና አረቦች ተዋውቀዋል ማለት ይችላል። እና በኔ በኩል ዛሬ አንድ ሌላ እንደውም እናያለን የኢትዮጵያ መንግስት ለሶስተኛው የሶስቱ ሌሎች የሚገደቡት ግድቦችን መግለጫ አውጥቷል የሚል አረቦቹ ያወሩት ነው። እኛ ኦፊሻል የሆነ ነገር ምንም አልሰማንም። ነገር ግን
እነዚህ የገልፍ ካንትሪ አረቦች በቃ ምን ያህል በጉዳዩ ላይ ይሄዱበት እንደሆነ ምን ያህል ስለዚህ ጉዳይ ሲሪየስ እንደሆኑ ከኛ ጋር የመቆማቸው ሂደት ትንሽ እየተሻሻለ እንደሄደ የሚያሳዩ ነገሮች አብሮ እናያለን ከዚህ ጋር فهم قالوا لا مفيش رز في فاصوليا ስለዚህ አሁን ላይ አብዱል ፈታህ ሲሲ ሆዬ ዛሬ ሩዝ የለንም በቃ ሩዝ አልቋል አሉት تاخد ስለዚህ ፋሶሊያ አለ ከፈለኩ ፋሶሊያ እሱ ነው እንደሚልክላቸው ስለ ፋሶሊያ ከፈለክ ፋሶሊያ ታውቃላችሁ ፋሶሊያ ምንድነው ያ ፋሶሊያ ነው ምንለው መሰለኝ አይደል ኢትዮጵያም ፋሶሊያን ያለን ከፈለክ ሩዝ የለም ማለት ነው የሚለው ያው እየቀለደ ነው ምንም የለንም ልጣጭ ከፈለኩ عندناش يا حبيبي رز كان فيه وخلص ሁሉም አለቀ በቃ አሉት ده الشكل عندي ده ነው እንግዲህ እኔ ጋር ያለው ጥርጣሬ ይሄ ነው اللي خلاه بقى رجع يقلب ويقول لك اصل ايران من امتى ايران ده كل الدراسات بتجمع بتقول ان انت بينك وبين ايران زي حرب بارده كده አንተ ከመቼ ወዲህ ነው ኢራን ማለት የጀመርከው ለሞኑ ከኢራን ጋር ቀዝቃዛ ጦርነት ውስጥ አልነበራችሁም እንዴ እንደ ግብጽ ከኢራን ጋር ምንም ያገናኛቸው ነገር የለም እንደውም ኢራንን የኢራን መንግስትን በተለይ ከአንዋር ሳዳት መገደል በኋላ ኢቭን እንደነ ሁስኒ ሙባረክ እስከዛሬ ድረስ የሚያወሩት ነገር አለ እንደውም ሁስኒ ሙባረክ አይ ቲንክ ዛሬ ላሳያችሁ ይችላል ሁስኒ ሙባረክ ስለንትኑ ያነሳል እኔ ኢራን በሄድኩ ቁጥር ወይም ከኢራን ጋር ትንሽም የሆነ ግንኙነት ላደርግ ባሰብኩ ቁጥር አይምሮዬ ላይ የሚመጣው ያቺ በጣህራን ወይም በኢራን ዋና ከተማ ላይ የአንዋር ሳዳት ገዳይን ያስቀመጡት ለአንዋር ሳዳት ገዳይ ያስቀመጡት የሆነ የመታሰቢያ ሐውልት ነው ይላል ይሄ ከባድ ነገር ስለዚህ የግብጽና የኢራን ግንኙነት ፈጽሞ ጤናማ አይደለም ከመቼ ወዲህ ተነስቶ ልክ ባለፈው 12ቱ ጊዜ ጦርነት ትንሽ የ12 ተቋና ጦርነት አይ ቲንክ እኔም ትንሽ የሆነ ነገር ላድርግና ብር ስጡኝ ለማለት ነው መሰለኝ እኛንን ለአሜሪካ ግሪን መስጣት ምናምን የሚሉ አንዳንድ ጎረኞችን እስከ ማውጣት ደረጃ ደርሰው ነበር صح مفيش مقاطعه لكن من ايام ما جات الملالي نظام الملالي والامام الخميني ልክ ነው አለ ከኢራን ጋር እስከምናቀው ድረስ የኹሜኒ ንظامul መላሊ ይሉታል መላሊ የሚሏቸው እነዚህ ሞላ የሚሏቸው የሃይማኖት ጥምጣም የለበሱ ግን የሃይማኖት ልብስ ለብሰው ወይም በሃይማኖትኛ ሀገሩን መራለን የሚሉ ወይም የሃይማኖት ሼኾች ምናምን ሆነው ሲያበቁ ግን ሀገር ምናስተዳድረው እኛንን ብለው የተቀመጡ ሰዎችን ሞላሊ ይሏቸዋል መላሊ ይሏቸዋልና ንظامul መላሊ የሞላ የሚለውን እንትን ለማለት ነውና እነሱ ከመጡ ጀምሮ ኹሜኒ የሚባለው ስርዓት ከመጣ ጀምሮ ግብጽ ፈጽሞ ከኢራን ጋር ጥሩ አይደለችም وانت عامل مشكله مع ايران ስለዚህ ከኢራን ጋር ጭራሽ ችግር ውስጥ ነህ አትግባቡ مشكله كبيره جدا ትልቅ ችግር طب ماشي حتى انه حزب الله او حتى بتوع الجماعه بتوع اليمن انت ما انتش قابلهم حصلت كده شويه مناوشات في اليمن من امتى ስለዚህ አንተ በአጠቃላይ ከሂዝቡላህ ከሐማስ ከምን ጋር ምንም ግንኙነት የለም እንደውም አንዳንዴ እንደውም የመተነኳኮስ ነገር በመሐከላችሁ ተከስቷል በጣም የቆየ ኢቭን ከየመኖቹ ዝም ብለሃቸዋል ሁቲዎቹን ራሱ ምንም የተናገርክ አይደለም ይሄ አንዱ የግብጽ ፖለቲካ የተጠናገረበት እንደሆነ የሚያሳየው ነው ምክንያቱም ከባህር በሩ ጋር በተያያዘ የኢትዮጵያ የባህር በር ፍላጎት ጋር ከሚያነሷቸው ነጥቦች አንዱ የባህር በሩን ሰላም ማድረግ ከጽንፈኞች ማጽዳት ነው ኢትዮጵያም ከመጣች አንዷ ጽንፈኛ ናት ከስዊስ ካናላችን ጋር በተያያዘ እንቅፋት ልትሆንብን ነው ብላ ያነሳሉ እንደዚህ ሚሉ ሰዎች እንዴት ነው ሁቲን እና ሌሎችም በዚህ በአልሸባብ የመሳሰሉትና የነሱ ደጋፊዎችን መቼም ተዋግተው ማያውቁት ስለዚህ ምን ይላል አንድም ቀን ተዋግታ አታውቅም ምንም فشكي ان انت هل طلبت منهم رز هم يقول لك لا ስለዚህ
ጥያቄያችን አንተን አሁንም ሩዝ ጠይቀ እምቢ ብለው ነው አይደለም እሱን ብቻ መልስልን ليه بقول لك لانه الثلاثيه دي هو هينتهز الفرصه دي انه ينشف على المصريين قوي ምክንያቱም ማለት ይህ አሁን የጀመርከው ፖለቲካ ከኢራን ጋር እና የገልፍ ካንትሪን ትንሽ ቸል ማለትህ ሶስት ነገሮች ሊያመጣ ይችላል አንደኛ ድርቅ ያመጣባል ማለት ገንዘብ ይባል ከዚህ በኋላ አይፈስልህም ከገልፍ ካንትሪ يذلهم بوجوده واحمدوا ربنا ان الاستقرار نعمه እና በየጊዜው ስታዋርዳቸው ነበር እየወጣ ገልፍ ካንትሪ በመመታቱ የተነሳ የተደሰትክ ይመስል አገራችን ሰላም ናት ይሄንን ልታመሰግኑ ይገባል ምን ይያልክ ትመጻደቃለህ ስለዚህ በዚህ ምክንያት ገልፍ ካንትሪዎች ይቆጡባል ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይታ ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት። الحاجه الثالثه انه طلب راح يطلب من لا خلينا هات الخبر بتاع راح يطلب الراجل من الامريكا يطلب منها دعم فلوس دعم ስለዚህ ሌላው ደግሞ ምልክታችን ከአሜሪካ ብር መጠየቅ ለምን አስፈልገ ምክንያቱም የሳውዲ የኢማራት የመሳሰሉት ኢንቨስትመንቶችን ስንቆጥራቸው በግብጽ በጣም ኃይለኛ ናቸው አንድ የሆነ ዶክመንተሪ እንደውም ያየው ነበር ካገኘው ቶሎ ሰጣችኋለሁ በአጠቃላይ የአረቡ ኢንቨስትመንት ለምሳሌ የሳውዲው በቅርቡ ብቻ ባደረጓቸው የተለያዩ ኢንቨስትመንቶች እስከ 50 ቢሊዮን ዶላር ደርሰው ነበር የኢማራት ወደ 35 ቢሊዮን ምናምን አካባቢ ደርሷል የኩዌት እንደዛው ከ10 ምናምን ቢሊዮን በላይና ምን አይነት ብዙ ብር ነውና ኦልሞስት ሁሉንም ቆጥረው እስከ 240 ምናምን ቢሊዮን አድርሰውታል የኛ ኢንቨስትመንት ይሄንን ብንስብ በአንድ ቀን ግብጽ ምን ልትሆን እንደምትችል አስበው ያሉ የሚያስፈራሩትም አሉ اقتصادي تطلب دعم اقتصادي يعني ايه مش فاهم انا نفسي مش فاهم الخبر ده يعني ايه هو انت فاكر الرئيس الامريكي زي اخواننا في الخليج كده ስለዚህ አሁን መጠይቅህ ለሞኖ አሜሪካን ስትጠይቅ እንደ ገልፍ ካንትሪ ሳባርገው ዝም ብለው የሚሰጡ ይመስላል الخزن بتاعت الدوله مفتوحه على البيوت مفيش كده እና ዝም ብለው ክፍት የሆነ ካዝናለ እንደዛ አሜሪካ ውስጥ ይላል ኖ አሜሪካ ለግብጽ ብር እየሰጠች ነው ግን የታወቀ በአመት 2.3 ቢሊዮን አካባቢ ይሰጡታል የተወሰነውን በመሳሪያ መልክ የተወሰነውን በብር ይሰጡታል that's it ከዛ ውጪ ሲጥፍርጥ ቢልም አይሰጡት ምንም ነገር በተለይ በትራምፕ ጊዜ يعني مفيش كلام اصلا مش هيديك حاجه الرئيس الامريكي مش هيديك حاجه هو نفسه بياخد مرتبه فمش هيديك حاجه ስለዚህ የአሜሪካው መንግስት እንደ ኸሊጆች አይደለም እሱ ራሱ ደሞዝ የተሰጠው ነው የሚኖረው ስለዚህ እንደፈለገ ሳባርጎ ሊሰጥ የሚችለው ብር የለውም በጣም ብዙ ብር አጠብቅ نجيبه الكلام ده تعمله في الدول العربيه ይሄን ማድረግ የምትችለው የአረብ ሀገሮች ላይ ብቻ ነው تروح تميل على الامير ده تقول له ابعت لنا 10 مليار دولار يدي لك ለምሳሌ ሄደ እጁን እየሳምክ የአንዱን የአረብ መንግስት ባክ ትንሽ ብር ስጠኝ ምናምን ስትለው 10 ቢሊዮን በጠስ አድርጎ ጓደኛ ታውሰው يعني خزن مفتوحه على بيوت يعني ይሄ ነው በቃ ምክንያቱም ቤታቸው ነው ካዝናቸው ሳባርገ ይሰጣል የንጉሳዊ لكن في الدول المتقدمه مفيش الكلام ده خالص እነዚህ ያደጉት ሀገራት እንደ አሜሪካ አውሮፓ ምናምን ዝም ብሎ ሳባርጎ የሚሰጥ የለም الرئيس لو الهديه بتاعته تجاوزت عدد محدد من الدولارات هيروح السجن ምክንያቱም የሆነ ከተመደበለት የብር በላይ ሰጥቶ ቢገኝ ይታሰራል እሱ ራሱ
فيعني ايه تطلب من امريكا دعم اقتصادي؟ ስለዚህ ምን ማለት ነው? አሜሪካ በነፍስ ወከፍ ነው እኮ ደግሞ ያሉት እንደ ሀገር አሜሪካ አውሮፓዎች ምናምን ሀገሮች በነፍስ ወከፍ ለግብጽ ብር ሊሰጡ ይገባል ትላለህ። تطلب منهم يكلموا لك صندوق النقد عشان يدوا لك. المهم ان دي الثلاثيه بتاعت ወይስ ሐሳብህ በእነሱ በኩል እንደው ብድር እንዲሰጠኝ አድርጉልኝ ማለት ነው የዓለም ባንክን አይገባንም ይላል። سيسي مش نجيب محفوظ. ثلاثيه الندالة واستغلال الازمات لخيب الرجاء. ይሄ ምን ያህል ውርደት ነው? ምን ያህል የተለያዩ ጦርነቶችን እንዳጋጣሚ በመጠቀም ምን እንደምትሰራላቸው ባናቅም ይለዋል። በዛ በኩል አድርገህ የገንዘብ ጥያቄ መጠየቅህ ነው ማለት ነው ይለዋል። ኦኬ الثلاثيه بتاعته اللي استغل بيها الحرب اهو زياده البنزين አሁን የዚህን ጦርነት ምክንያት አድርጎ ብር የሚለምንባቸው አቅጣጫዎች አንደኛው በጣም የቤንዚን ዋጋ ጨምሯል። كل حاجه قمع زياده القمع اعتقال تامر شوقي نموذجا يعني شحاته من الخليج ومن امريكا. ሌላው እንትኑን ጀምር ያለው ነው በቃ ይሄ ኢኽዋን አልሙስሊሚን አንዳንድ ጽንፈኞች አሉ ብቅ የሚሉ እነሱን እያያስኩ ነው። ስለዚህ ይሄ አንዳንድ መንግስቶች የሚጫወቱት ጨዋታ ነው። ሁሌ ልክ እንደኛ ሀገር በህዋት ጊዜ ጽንፈኞች በጣም በዝተዋል። ስለዚህ እነሱን ሊያዝላችሁ ብሎ ለአሜሪካኖች ጉድ ሲሉስ እንደነበረው አይነት ማለት ነው። ወይም ደግሞ ሰበብ እያደረጉ መለመን ነው። ይሄን የጀመርከው ሌላ ምንም የለም። አዲስ የሰራው ነገር የለም። الخلاصه يا حضرات ادي اهو ابص هو شايف الدنيا كلها كده رز. الخلاصه يا حضرات ስለዚህ ሁሉም ከጉዳዩ ከሩዝ ጋር የተያያዘ አሁን ከገልፍ ካንትሪ ጋር ተጣልተሃል፣ ሩዝ ለምናሃል፣ እነሱ አይሰጡም። ስለዚህ ወደ አሜሪካው ያፈጠጥክ ነው፣ እነሱ ደግሞ አይሰጡም። ما حدش قال للسيسي ورط مصر عسكريا، وانا اعتقد كل الاعتقاد ان الخليج مش عايز منك سلاح. ሌላው ግን አንተ ፖለቲካውን በደንብ አላወክበትም እንጂ የገልፍ ካንትሪ ሀገራት ፈጽሞ ካንተ መሳሪያ አይፈልጉም። انه عنده استرسال السلاح ليوم الدين. ምክንያቱም የገዙት መሳሪያ እና የአገልጋዮቻቸው በሙሉ እስከ መጨረሻው ድረስ የሚፈልጉትን ሰጥቷቸዋልም ይሰጧቸዋል። انما وما طلبش منك حاجه واضحه، وهو ما حدش فينا قال لك ورط مصر في حرب. ማናቸውም ጦርነት ውስጥ ግባልን በእኛ ፋንታ አላሉ። لكن في نفس الوقت على الاقل تدعم الخليج دبلوماسيا. መሆን የነበረበት ቢያንስ በዲፕሎማሲ ከኢራን ጋር ሳይሆን ከነሱ ጋር እንደቆምክ የሚያሳይ የሆነ የእውነተኛ አካሄድ መሄድ ነበረብህ። وما تستغلش الازمه دي للشماته فيهم. የነሱን ጉዳት መመጻደቂያና እነሱን ደግሞ ምድረ መዘባበቻ ማድረግ የለብም። የነሱን ጥቃት او انك تعمل اجراءات ندالة ضدهم ወይም ደግሞ በነሱ ተቃራኒ የሆነ አንዳንድ እንቅስቃሴዎችን ልታደርግ አትችልም በፍጹም። او ضد اهل بلدك ወይም በአገርህ ላይ። وده اللي بيخليني اقول ان السيسي عايم في بحر الندالة. ስለዚህ አጠቃላይ አካሄዱ በፖለቲካው ትልቅ የሆነ የጥፋት አካሄድ ነው። 3 مليون مصري ندالة. احنا في وقت من التاريخ ما ينفعش فيه الندالة دي، لانه اي مشكلة هتحصل في الخليج هتسمع في مصر. ምክንያቱም በገልፍ ካንትሪው ላይ የሚከሰቱ ችግሮች ተጽዕኗቸው በቀጥታ ግብጽ ውስጥ ነው። ይሄን የሚሉበት ምክንያት ምንድነው? ሁሌ እንደምንላችሁ ማለት ነው እነሱ የሚኖሩት በአረቦቹ ነው። ስለዚህ ነው እኛ አረቦቹን ከያዝን ግብጽን ያዝን ማለት ነው በተዘዋዋሪ። ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይታ ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል።
ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89 ሺህ ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት